ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? የአውሮፓ ሻምፒዮንስ ሊግ መድረክ ዛሬ ሲመለስ ሪያል ማድሪድን ከሊቨርፑል፣ ፒኤስጂን ከባየር ሙኒክ የሚያገናኘው ጨዋታ በጣም በጉጉት ይጠበቃል። ከጨዋታው በፊት ሪያል ማድሪድ ኃያል ነው የሚለው የሊቨርፑል ዋና አሰልጣኝ አርኔ ስሎት ቪኒሲየስ ብቻውን 3 ወይም 4 ተጫዋቾችን ማለፍ ይችላል ይላል። አሰልጣኝ አርኔ ስሎት ከዛሬው ጨዋታ በፊት በሰጠው አስተያየት ደጋፊዎቹ ከጎናቸው እንዲሆኑ ጥሪ አቅርበዋል። ደጋፊያችን ዛሬ አብራችን ሁኑ ሲሉ የጠየቁት አርኔ ስሎት ተናግረዋል። ቅዳሜ እንዳደረጋችሁት ዛሬም አግዙን ሲሉ ጠይቀዋል። የምንገጥመው በጥሩ ቁመና ላይ ያለ ቡድን ነው፣ ነገር ግን አንፊልድ ምን ያህል አስፈላጊ እንደሆነ አሳይቷል ሲል አርኔ ስሎት ተናግረዋል። አሰልጣኝ አርኔ ስሎት ሪያል ማድሪድ ካለፈው የውድድር ዘመን ጋር አነጻጽረውም ባለፈው ዓመት በጉዳት ምክንያት ተፈትኖ ነበር ሲሉ ተናግረዋል። ቪኒሲየስ ጁኒየር በጣም ፈጣን ነው፣ በአንድ ለአንድ ግንኙነት ወቅት ብቃቱ የተለየ ነው፣ ብቻውን 3 ወይም 4 ተጫዋቾችን መያዝ ይችላል ብለው አስደናቂ ተጫዋች መሆኑን ተናግረዋል። ሪያል ማድሪድ በጣም ኃያል ነው። ባለፉት ዓመታት ስንት ጊዜ ለአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ እንደደረሰ ተመልከቱ። ለአሌክሳንደር አርኖልድ ጥሩ አቀባበል አድርግለታለሁ። እንደ ደጋፊ እንዴት እንደሚቀበሉት አላውቅም ይላል። ዮኬሬስ ከዛሬው ጨዋታ ውጪ መሆኑ ተረጋገጠ። የመድፈኞቹ የፊት መስመር አጥቂ ቪክቶር ዮኬሬስ በበርንሌይ ጨዋታ የጡንቻ ጉዳት እንዳጋጠመው ይታወሳል። ቪክቶር ዮኬሬስ በጉዳት ምክንያት ከዛሬው የስላቪያ ብራ ጨዋታ ውጪ መሆኑን አሰልጣኝ ማይክል አርቴታ አረጋግጠዋል። ቪክቶር ዮኬሬስ በዛሬው ጨዋታ ውጪ መሆኑ እርግጥ ሆኗል ያሉት ማይክል አርቴታ ለምን ያህል ጊዜ እንደሚቆይ ምርመራ መጠበቅ አለብን ሲሉ አክለው ተናግረዋል። አሰልጣኝ ማይክል አርቴታ አክለውም እሱ ከዚህ በፊት የጡንቻ ጉዳት አጋጥሞት ስለማያውቅ ሁኔታው አስጨንቆኛል ሲሉ አስተያየታቸውን ሰጥተዋል። ስላንተ ሳስብ ሁል ጊዜ ፈገግ እላለሁ ይላል አርኖልድ። የስፔኑ ክለብ ሪያል ማድሪድ የቡድን አባላት በአንፊልድ በመገኘት ከወራት በፊት ሕይወቱ ያለፈው ዲያጎ ጆታን አስበዋል። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ እንዲሁም ስፔናዊ ተጫዋች ዲን ሁይሰን ተገኝተዋል። በተጨማሪም የቀድሞ የቡድን አጋሩ አሌክሳንደር አርኖልድ በስታዲየም ተገኝቶ አበባና መልእክት አስቀምጧል። አርኖልድ ባስቀመጠው መልእክትም ሁል ጊዜም ስላንተ ሳስብ እና የተናገርካቸው ትዝታዎችን ሳስታውስ ፈገግ ላለው በየቀኑ ትናፍቃለህ ብሎ ተናግሯል። ጨዋታው የአውሮፓ ደርቢ ነው ይላል ሻቪ አሎንሶ። የሪያል ማድሪድ አሰልጣኝ በመሆኔ አንዱ ምክንያት ቪርትዝ ነው በማለት የሊቨርፑልን የመሃል ሜዳ ተጫዋች አሞካሽተዋል። የሪያል ማድሪዱ አሰልጣኝ ሻቪ አሎንሶ የዛሬውን የሊቨርፑል የሻምፒዮንስ ሊግ ጨዋታ ታሪካዊ ነው ሲሉ ተደምጠዋል። ጨዋታው ታሪካዊና የአውሮፓ ደርቢ ነው ያሉት ሻቪ አሎንሶ ሊቨርፑል የትልቅ ታሪክ ባለቤት ክለብ ነው ብለዋል። ጨዋታው ደጋፊዎች ለመመልከት በጉጉት ከሚጠብቋቸው ጨዋታዎች አንዱ ነው ሲሉ አሰልጣኝ ዣቪ አሎንሶ ተናግረዋል። በሊቨርፑል ያሳለፍኳቸው ዓመታት ፍሬያማ ነበሩ። እንደ አሰልጣኝና እንደ ተጫዋች ብዙ አግዘውኛል ሲሉ ዣቪ አሎንሶ የቀድሞ የሊቨርፑል ቆይታቸውን አስታውሰዋል። ስለ ቀድሞ ተጫዋቻቸው ፍሎሪያን ቨርትዝ ያነሱት ዣቪ አሎንሶ እሱ እንደሚሳካለት ጥርጣሬ የለኝም፣ የጊዜ ጉዳይ ነው ብለዋል። አክለውም እሱ ትልቅ አቅም፣ ስብዕናና ተፎካካሪነት መንፈስ ያለው የተለየ ተጫዋች ነው። የሪያል ማድሪድ አሰልጣኝ ከመሆኔ ምክንያቶች አንዱ እሱ ነው፣ አመስጋኝ ነኝ ሲሉ ተደምጠዋል። ከአርኖልድ ጋር አልተነጋገርኩም ይላል የሊቨርፑል አምበል ቨርጂል ቫን ዳይክ ከዛሬው ጨዋታ በፊት ከአሌክሳንደር አርኖልድ ጋር አለመነጋገሩን ገልጸዋል። እሱ ጋር አልተነጋገርንም፣ እኔ ሕይወቴን የምኖረው ሊቨርፑል፣ እሱ ደግሞ የማድሪድ ነው ሲል ቨርጂል ቫን ዳይክ ተናግሯል። ቫን ዳይክ አክለውም እሱ ከኛ ጋር ስለነበረ በጣም ደስተኛ ነበርኩ፣ ባለ ተሰጥኦ ተጫዋች ነው፣ ነገር ግን ዛሬ ተጋጣሚያችን ነው ሲል ተናግሯል።
አርሰናል ደካማ ጎን የለውም ይላል የስላቪያ ብራ አሰልጣኝ ጃምብሬጅ ትራበስኪ። የዛሬ ተጋጣሚያችን አርሰናል የዓለም ምርጡ ቡድን ነው ሲሉ ገልጸውታል። አርሰናል ያለ ቡድን ነው ያሉት አሰልጣኙ እነሱ ይሄ የሚባል ደካማ ጎን የላቸውም ብለዋል። አክለውም ቡድኑ በሁሉም ጨዋታዎች ሲታይ ሚዛኑን የጠበቀ ከባዱ ተጋጣሚና የዓለም ምርጡ ቡድን ነው ሲሉ አሰልጣኙ አያይዘው ቡድናቸው ቢያንስ ጎል አስቆጥሮ ለ7 ጨዋታዎች የዘለቀውን የአርሰናል ግብ ያለማስተናገድ ሪከርድ ያስቆማል የሚል እምነት እንዳላቸው ተናግረዋል። ሊቨርፑል እንደሚያሸንፍ ተስፋ አደርጋለሁ ይላል ፈርሚኒዮ። ብራዚላዊ የፊት መስመር ተጫዋች ሮበርቶ ፈርሚኒዮ የምሽቱ መርሃ ግብር ምርጥ ጨዋታ እንደሚሆን ተናግረዋል። የሊቨርፑል እና የሪያል ማድሪድ ጨዋታ በመላው ዓለም እግር ኳስ ተመልካቾች ሊመለከተው የሚችል ምርጥ ጨዋታ ነው ሲል ሮበርቶ ፈርሚኒዮ ተናግሯል። ሮበርቶ ፈርሚኒዮ አክሎም እንደ ሊቨርፑል ደጋፊ እንደሚያሸንፍ ተስፋ አደርጋለሁ ሲል ለቀድሞ ክለቡ መልካም ምኞቱን ተመኝቷል። በ22 የሻምፒዮንስ ሊግ ፍጻሜ የኩርቷ አቋም አይረሳኝም ሲል ያስታውሰው ሮበርቶ ፈርሚኒዮ በሪያል ማድሪድ 2 ፍጻሜ መሸነፍ በጣም ያማል ብለው ስለ ቀድሞ ሽንፈታቸው ማስታወስ ሞክረዋል። ውድ የቻናላችን ተከታታዮች ሪያል ማድሪድ ከሊቨርፑል እንዲሁም ፓሪስ ሴን ጀርመን ከባየር ሙኒክ የሚያደርገውን ጨዋታ ውጤት በኮመንት ሴክሽን ያጋሩን። ቻናላችንን ሰብስክራይብ ያድርጉ፣ ቪዲዮአችንን ላይክ አድርገው ቤተሰብ የሚከደግፉት ክለብ ሁሉ መልካም ምኞቴን ከወዲሁ እየገለጥኩ መልካም ጨዋታ እንዲሆንላችሁ ተመኝቻለሁ።